ሰላም ጤና ይስጥልን ውድ ተመልካቾቻችን ከተወዳጁ ብስራት ኤፍኤም የዩቲዩብ ቻናል ዘወትር እሁድ ማለዳ ወደ እናንተ የሚደርሰው ብስራት ሃይላይታችን እነሆ ተጀምሯል። በሳምንቱ መጨረሻ ቅዳሜ የትኞቹ ስፖርታዊ ጉዳዮች ተከናወኑ፣ ዛሬ እሁድስ የትኞቹ ስፖርታዊ ጉዳዮች ይከናወናሉ የሚለውን እየዳሰስን ከእናንተ ጋር ቆይታ እናደርጋለን። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር እኔ ዘውዱ በርሳ አብሬያችሁ ሆናለሁ። በቅድሚያ የምናነሳው የሲቢኢ የኢትዮጵያ ፕሪሚየር ሊግ ነው። የሲቢኢ የኢትዮጵያ ፕሪሚየር ሊግ በ36ኛ ሳምንት መርሃ ግብሩ ትናንትና ሲካሄድ የ2018 ሻምፒዮኑ ክለብ ታውቋል ወይም ተለይቷል። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ለዋንጫ ቀጥተኛ ተቀናቃኙ ከነበረው የዘንድሮ አዲስ አዳጊ የሆነውና የዋንጫ ፉክክር ውስጥ ከነበረው ነገሌ ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቁን ተከትሎ እንግዲህ ሲዳማ በነጥብ ልዩነት ወደ 8 መስፋቱን ተከትሎ ደግሞ የ8 የነጥብ ልዩነቱን ማስጠበቁን ተከትሎ ሁለት ጨዋታ እየቀሩት የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችሏል። በአዲስ አበባ ስቴዲየም በተለያዩ አነጋጋሪ ጉዳዮች ታጅቦ ነው የተጨዋታ የተካሄደው። የሜዳው ሁኔታ በተለይ ዝናብ ከዘነበበት በኋላ አሁንም ሜዳው በርካታ ሚሊዮኖች ወጥተውበታል ይባልም በተመሳሳይ መልኩ እንደ በፊቱ ውሃ አቁሮ ሲታይ ተመልክተናል። በሚያዝናና ወይ ደግሞ በሚያሳፍር መልኩ ደግሞ ከሜዳው ላይ ውሃ የጽዳት ሰራተኞች ከሜዳው ላይ ውሃ በሞልቢያና በመቅጃ የቀዱ ሲቀንሱለት ስንመለከት ነበር። በዚህ ሁኔታ ነበር ይህ ጨዋታ የተካሄደው። ሲዳማ ቡና እንግዲህ በጨዋታው የመጀመሪያው አጋማሽ ሊጠናቀቅ ጥቂት ሰከንዶች ሲቀሩት በ50ኛው ደቂቃ 45+5 ላይ ባስቆጠራት ጎል ጨዋታውን እየመራ ነው የመጀመሪያውን አጋማሽ ያጠናቀቀው። የመጀመሪያውን አጋማሽ 1-0 እየመራ ያጠናቅ እንጂ በ17ኛው ደቂቃ በቀይ ካርድ ተጫዋች የተወገደባቸው ነገሌ አርሲዎች የጨዋታ ብልጫ የማጥቃት ሚዛኑን ላይ ከፍተኛ የበላይነት ይዘው ነበር የመጀመሪያው አጋማሽ የተጠናቀቀው። ሁለተኛው አጋማሽ ላይ ይህንኑ በማስቀጠል በ76ኛው ደቂቃ በበረከት ወልዴ አማካይነት የፍጹም ቅጣት ምት ጎል አስቆጥረው ጨዋታው 1-1 በሆነ ያቻ ውጤት ተጠናቋል። ምንም እንኳን ነገሌ አርሲዎች 1 ነጥብ ያገኙ እንጂ ሲዳማ ቡና ከዚህ ጨዋታ አለመሸነፍ ለሻምፒዮንነቱ በቂ ስለነበረው የፕሪሚየር ሊጉ ሻምፒዮን መሆኑን አረጋግጧል ማለት ነው። የ8 ነጥብ ልዩነት አለ በሁለቱ ክለቦች መካከል። ስለዚህ ሁለቱን ጨዋታ ሲዳማ ቢሸነፍ እንኳን ከሻምፒዮንነቱ የሚያግደው ነገር የለም። በታሪኩ ለመጀመሪያ ጊዜ ዘንድሮ ሻምፒዮን መሆን ችሏል ማለት ነው። በእለቱ ሌላም የጨዋታ መርሃ ግብር ነበረ። ኢትዮጵያ ቡናም እንዲሁ ትናንት ጨዋታውን አድርጎ ነበረ። በተመሳሳይ 0-0 በሆናቸው ውጤት ተጠናቋል። ኢትዮጵያ ንግድ ባንክና ኢትዮጵያ ቡና ያደረጉት ጨዋታ ምንም ጎል ሳይቆጠርበት የተጠናቀቀ የጨዋታ መርሃ ግብር ነው። በአዳማ ሳይንስና ቴክኖሎጂ ስቴዲየም እንዲሁ ሌላ ጨዋታ ተካሂዶ ነበር። ድሬዳዋ ከተማ ከተከታታይ ውጤት ማጣቶች በኋላ ከወራጅ ቀጠናው ባያወጣውም ለመትረፍ ተስፋ ያጫረችበትን ጎል ጨዋታ ውጤት 2-0 ማሸነፍ አጠናቋል። ሸገር ከተማን ገጥሞ 2-0 በሆነ ውጤት ሲያሸንፍ አብዲሳ ጀማልና አብዱል ሰላም የሱፍ ሁለቱን የድሬዳዋ ከተማ ጎሎች ያስቆጠሩ ተጫዋቾች ናቸው ማለት ነው። እንግዲህ አሁን የፕሪሚየር ሊጉ ሻምፒዮን ተለይቶለታል። ቀጣዩ ጉዳይ የሚሆነው ከወራጅ ላለመትረፍ ወይ ደግሞ ላለመውረድ የሚደረገው ስንቅንቅ ይሆናል ማለት ነው። ሽረ ምድረገነት፣ ድሬዳዋ ከተማ፣ መቀሌ ሰባ እንደርታና አርባ ምንጭ ተናንቀዋል ማለት ነው አራቱ ክለቦች። ከዛ በተጨማሪ እንደነ ወልዋሎ አዲግራትና አዳማም ብዙ አራቁም ከነዚህ ክለቦች። ስለዚህ ላለመውረድ የሚደረገው ትንቅንቅ በጉጉት የሚጠበቅ ነው። ዛሬ በ36ኛ ሳምንት ጨዋታዎች ሊጉ ሲቀጥል እነዚህ ቡድኖች የሚያደርጓቸው ጨዋታዎች በተለይ ሁኔታ ይጠበቃሉ። መቀሌ ሰባ እንደርታና አዳማ ከተማ እርስ በርስ የሚያደርጉት ጨዋታ ትልቁን ትኩረት ያገኘ ጨዋታ ነው። ምክንያቱም ሁለቱም የሰርቫይቫል የመትረፍ ጥያቄ ያለባቸው ቡድኖች ናቸው። እርስ በርስ የሚያደርጉት ጨዋታ ወሳኝ እንደሚሆን ይጠበቃል። ሽረ ምድረገነት ከቅዱስ ጊዮርጊስ ጋር እንዲሁ ጨዋታውን ያደርጋል 12 ሰዓት ላይ። ከዛ በተጨማሪ መቻል ከኢትዮጵያ መድን እንዲሁም ደግሞ ሐዋሳ ከተማ ከባህር ዳር ከተማ ጋር የሚያደርጓቸው መርሃ ግብሮችም ዛሬ የሚደረጉ የ36ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ይሆናሉ ማለት ነው። ሊጉን ሻምፒዮኑ ሲዳማ በ65 ነጥብ ሲመራ ነገሌ አርሲ በ57 ነጥብ፣ መቻል በ53 ነጥብ እንዲሁም ደግሞ ቅዱስ ጊዮርጊስ እና ፋሲል ከተማ በኩል 49 ነጥብ ተከታትለው ይገኛሉ። ቀደም ሲል ደግሞ እንደነገርኳችሁ ላለመውረድ የሚደረገው ፉክክር ላይ ወደ 6-7 ክለቦች ተናንቀው የሚገኙበት ሆኗል ማለት ነው። የሲቢኢ የኢትዮጵያ ፕሪሚየር ሊግ የሀገር ውስጥ ጉዳዮችን እዚህ ጋር እናቁምና ወደ ባህር ማዶ መረጃዎቻችን ደግሞ እንለፍ። ትናንት እንግዲህ የዓለም ዋንጫ በተለያዩ ጨዋታዎች ተካሂዶ ቀጥሏል። የዓለም ዋንጫው በ48 ሀገራት መካከል እየተካሄደ ሳምንት አልፎታል ከጀመረ። የምድብ ጨዋታዎች እየቀጠሉ ነው። እየተካሄዱ
ነው የሚገኙት። ምንም እንኳን ጠንካራ ፉክክር የሚደረግባቸው የጨዋታዎች ቁጥር አናሳ ቢሆንም እንደተጠበቀው ግን የዓለም ዋንጫው በጣም ትልልቅ ቡድኖችና በጣም ለዚህ ውድድር የማይመጥኑ ቡድኖች የሚያደርጉት ጨዋታ እንዳልሆነ እየተመለከትን ነው የምንገኘው። ያልጠበቅናቸው ቡድኖች ትልልቆቹን ነጥብ ሲያስጥሉ እያየን እንገኛለን። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ፖርቹጋልን፣ ኬፕ ቨርዴ ስፔንን እንዲሁ ነጥብ ሲያስጥሉ ስንመለከት ነበር። ትናንትናም እንደዚህ አይነት ነገሮችን ለመመልከት ስንቃረብ የታዘብንበት ውድድር ነበረ። በርከት ያሉ ጨዋታዎች የተካሄዱት ሌሊቱን ጨምሮ። ከነዚህ መካከል እንግዲህ ኔዘርላንድና ስዊድን ያደረጉት ጨዋታ የዕለቱ የመጀመሪያው መርሃ ግብር ነበረ። ኔዘርላንድ ስዊድንን 5-1 በሆነ ውጤት አሸንፋ መውጣት ትችላለች። ስዊድን እንደሚታወቀው በመጀመሪያ ጨዋታዋ ቱኒዚያን 5-1 በሆነ ውጤት ነበር ያሸነፈችው። የስዊድን ጥንካሬ በራሷ ላይ ብቻ ሳይሆን በቱኒዚያ ድክመት ላይም እንደተመሰረተ ያሳየ ውጤት ነበር ትናንት የተመዘገበው። ኔዘርላንድ 5-1 በሆነ ውጤት ጨዋታውን ስታሸንፍ የሰንደርላንድ የፊት መስመር ተጫዋች ፕሮቢና የሊቨርፑል የፊት መስመር ተጫዋች ኮዲ ጋክፖ ሁለቱም ሁለት ጎሎችን አስቆጥረዋል። ከማንቸስተር ዩናይትድ ጋር በስፋት ስሙ እየተያያዘ የሚገኘው ሰመርቪል የዌስትሃሙ የመስመር አጥቂ ሰመርቪል እንዲሁ ተቀይረው በመግባት ጎል አስቆጥሯል። 5-1 በሆነ ውጤት ሲጠናቀቅ የስዊድን ብቸኛ ማስተዛዘኛ ጎል ያስቆጠረው የቀድሞው የማንቸስተር ዩናይትድና የኖቲንጋም ፎረስት የአሁኑ የኒውካስል ዩናይትድ የአጥቂ መስመር ተጫዋች አንቶኒ ኢላንጋ ነው። ሆኖም ግን ስዊድንን ከሽንፈት ያላዳነች ጎል ወይ ደግሞ ከሽንፈት ያላዳነ ውጤት ሆኗል ማለት ነው። ኔዘርላንድ ትናንት አንጻራዊነት እጅግ በጣም ጥሩ ቡድን ይዛ እንደመጣች አስመልክተናለች። የአማካይ ክፍሉ ጥምረት ድንቅ ነበር። የነ ዲዮንግ የአማካይ ክፍል ውቅር፣ የነ ግራቨንበርክ የአማካይ ክፍል ውቅር እጅግ በጣም ቆንጆ ሆኖ ተመልክተናል። አሰልጣኝ ሮናልድ ኪውመን እንግዲህ ለዚህ ውድድር ሲል የታመመች ሚስቱን ባለቤቱን ነው ጥሎ የመጣውና በዚህ ውድድር የሆነ ነገር አድርጎ ለባለቤታቸው ስጦታ የመስጠት አይነት ሀሳብ እንዳለ የተነገረ ነው የሚገኘው። ታዋቂው ማቴማቲሻን እንግዲህ ፈረንሳያዊው ክሌመንት የተባለው ማቴማቲሻን ከዚህ ቀደም የ2018 እና የ2022ን የዓለም ዋንጫዎች በሂሳባዊ ስሌት በሂሳባዊ ቀመር በትክክል የገመተ ሰው እንደሆነ ይታወቃል። ፈረንሳይ የ2018 ዋንጫን ስታሳካ፣ አርጀንቲና የ2022ን የዓለም ዋንጫ ስታሳካ የዚህ ሰው ግምት ትክክል ነበር። በዚህኛው የዓለም ዋንጫ ኔዘርላንድ ሻምፒዮን ትሆናለች የሚል ግምት ነው ያስቀመጠው። ይህ ማቴማቲሻን ምን ያህል ይሄዳል ወይ ደግሞ ምን ያህል ይህ ግምት ስኬታማ ይሆናል የሚለውን የምንመለከተው ነው የሚሆነው ማለት ነው። ሌሎችም ጨዋታዎች ተካሂደው ነበረ። ከኔዘርላንድ ጨዋታ በመቀጠል የተካሄደው የጀርመንና የአይቮሪ ኮስት ተጠባቂ ጨዋታ ነበር። ይህ ጨዋታ ቀደም ሲል እንደነገርኳችሁ ያልተጠበቀ አስደንጋጭ ሊባል የሚችል ውጤት ሊመዘገብበት የተቃረበ ነበረ። በመጨረሻ ግን ጀርመን ነገሮችን በመቀየር ጨዋታውን 2-1 በሆነ ውጤት አሸንፋ መውጣት ትችላለች። ታዲያ ጀርመን ይህንን ጨዋታ ታሸንፍ እንጂ ከአይቮሪ ኮስት የገጠማት ፈተና ቀላል የሚባል አልነበረም። አይቮሪ ኮስቶች በ30ኛው ደቂቃ በቀድሞ የባርሴሎናና የኤሲ ሚላን የአማካይ ስፍራ ተጫዋች ፍራንኪ ኬሲ ጎል ጨዋታውን መምራት ጀምረው ነበረ። ጀርመን ለረጅም ደቂቃዎች የ1-0 ተመሪነቷን ይዛ ብትቀጥልም ተቀይሮ የገባው የቀድሞ የብራይተን ያሁኑ ደግሞ የስቱትጋርት የፊት መስመር ተጫዋች ዴኒስ ኡንዳፍ በ68ኛው ደቂቃ ሀገሩን አቻ አደረገ። በ94ኛው ደቂቃ ደግሞ ሌላ ጎል አክሎ ጀርመንን ለአሸናፊነት ማብቃት ችሏል ማለት ነው። ዴኒስ ኡንዳፍ በመጀመሪያው ጨዋታም እንዲሁ ተቀይሮ ገብቶ ጎል ማስቆጠሩ ይታወሳል። እንዲሁም 2 ጎሎችን አመቻችቶ ማቀበሉ ይታወሳል። በዚህም በዓለም ዋንጫ ታሪክ ተቀይሮ ገብቶ ብዙ የጎል አስተዋጽኦ በማድረግ በ1990 የዓለም ዋንጫ ሮጀር ሚላ ይዞት የነበረውን ክብረ ወሰን ዴኒስ ኡንዳቭ ተጋርቶታል። ልዩነቱ እሱ በ2 ጨዋታ ብቻ ይህንን ማድረግ ችሏል። 5 የጎል ተሳትፎን ማስመዝገብ ችሏል ማለት ነው። ሁሊያን ናግልስማን ከጨዋታው መጠናቀቅ በኋላ ዴኒስ ኡንዳቭ እያደረገ ያለውን ነገር አድንቀዋል። ከዚህ ቀደም ከፍተኛ ትችት በማህበራዊ ትስስር ገጽ በሚዲያ ላይ ከፍተኛ ትችት ሰንዝረውበት እንደነበረ የሚታወስ ነው። አሁን ግን ተጫዋቹን ማድነቅ ችለዋል። አሰልጣኝ የርገን ክሎፕ ከዚህ ቀደም ዴኒስ ኡንዳቭ በብሔራዊ ቡድኑ የቋሚነት ቦታ ይሰጠው ይገባል የሚል ሀሳብ መስጠታቸው ይታወሳል። ይህ ነገር ትክክል እንደሆነ የሚያሳብቅ አይነት እንቅስቃሴ ከተጫዋቹ እየተመለከተ እንገኛለን። ጀርመን ካለፉት 2 የዓለም ዋንጫዎች በጊዜ ስንብት በኋላ አሁን ከምድቧ 1 ጨዋታ እየቀራት ማለፏን ያረጋገጠች ሀገር ሆናለች ማለት ነው። ሌሎች ጨዋታዎችም ተካሂደዋል። ሌሊቱን እንግዲህ ኤኳዶርና ኩራሳሆ ያደረጉትም ጨዋታ እንዲሁ በከፍተኛ ትኩረት የታየ ጨዋታ ነው። ምክንያቱም ኩራሳሆ እጅግ በጣም ትንሽ ሀገር ናት። በመጀመሪያው ጨዋታ በጀርመን 7 ጎል ቢቆጠርባትም ጥሩ የሆነ ተነሳሽነት፣ ጥሩ የሆነ የፉክክር ስሜትን ያሳየች ሀገር ናት። ታዲያ ትናንት በዓለም ዋንጫው ታሪክ ለመጀመሪያ ጊዜ ነጥብ ማስመዝገብ ችላለች ማለት ነው። በዓለም ዋንጫ ለመጀመሪያ ጊዜ ነው እየተሳተፈች የምትገኘው። ከኤኳዶር ጋር በነበረው ጨዋታ
ለመጀመሪያ ጊዜ ነጥብ ማስመዝገብ ችላለች። ጨዋታው 0-0 በሆነ ያቻ ውጤት ነው የተጠናቀቀው። ኤኳዶራውያን በርካታ ጥረቶችን ሲያደርጉ ነበር ጎል ለማስቆጠር። ሆኖም ግን የኩራሳው ግብ ጠባቂ ኤሊዮን ሩም 15 ኳሶች ነው በዚህ ጨዋታ ያዳነው። ከዚህ ቀደም እንግዲህ የኬፕ ቨርዴ ብሔራዊ ቡድን ግብ ጠባቂ ተጫዋች ባለፈው ከስፔን ጋር በነበረው ጨዋታ በርካታ የጎል ዕድሎችን ወደ 9 አካባቢ የጎል ዕድሎችን ማዳኑን ተከትሎ ከፍተኛ አድናቆት ደርሶት ነበረ። በማህበራዊ ትስስር ገጽ ያለው ተከታዮች ቁጥርም እጅጉን ጨምሮ እንደነበር ተመልክተናል። አሁን ደግሞ 15 ኳሶችን ነው ማዳን የቻለው የኩራሳው ግብ ጠባቂ ሩም። ይህም እንግዲህ በዓለም ዋንጫ በመደበኛ የ90 ደቂቃ በርካታ ኳሶችን የማዳን ሪከርድን እንዲይዝ አድርጎታል። ከዚህ ቀደም እንደምናስታውሰው በአሜሪካ ብሔራዊ ቡድን ቲም ሆዋርድ ነበር 16 ኳሶችን በማዳን ባለ ክብረ ወሰን የነበረው፣ ግን ደግሞ ተጨማሪ ሰዓት ነበረው ይህ ጨዋታ። ይሄኛው ጨዋታ ግን ተጨማሪ ሰዓት አልነበረውም። በመደበኛው 90 ደቂቃ 15 ኳሶችን በማዳን ክብረ ወሰን ይዟል ማለት ነው ኤሊዮን። እሱም እንዲሁ በጣም ከፍተኛ አድናቆት በማህበራዊ ትስስር ገጾችም ከፍተኛ የተከታዮች ቁጥርን ማግኘት ችሏል። ባለቤቴ ስቴዲየም ውስጥ መሆኗ የበለጠ ተነሳሽነት እንዲጨምርልኝ አድርጓል የሚል ሀሳብ ከጨዋታው መጠናቀቅ በኋላ ተናግሯል። ኤኳዶሮች በዚህ ዓለም ዋንጫ አንዳች ነገር ሊያሳዩ ይችላሉ የሚል ግምት ከብዙዎች ዘንድ የተቸራቸው ናቸው። እንደነ ፒየሮ ኢንካፔና ዊሊያም ፓቾ እንዲሁም ኢስቶፒኛንን አይነት ተጫዋቾች የያዙ ናቸው። ከዛ በተጨማሪ በአማካይ ክፍል ላይም እንዲሁ ትልልቆቹን እንደነ ካይሴዶን አይነት ተጫዋቾች የያዙ እንደመሆናቸው በጣም ከፍተኛ ግምትን አግኝተው ነበር። ሆኖም ግን ይህንን ነገር ሜዳ ላይ ሊያሳዩ አልቻሉም። ኤኳዶራውያን የመጀመሪያ ነጥባቸውን ነው ግን ኩራሳውን ማሸነፍ ይችላሉ የሚል ከፍተኛ ግምት አግኝተው ነበር። ያንን ነገር ማሳካት አልቻሉም። ከዚህ ቀደም በአይቮሪ ኮስት ሽንፈት እንዳስተናገዱ ተመልክተናል ማለት ነው። የዕለቱ የመጨረሻ መርሃ ግብር የነበረው እንግዲህ ማለዳ ከጥቂት ሰዓታት በፊት የተጠናቀቀው የቱኒዚያና የጃፓን ጨዋታ ነው። ቱኒዚያ አፍሪካን ወክለው ከሄዱ ሀገራት መካከል ደካማውን ውጤት እያስመዘገበች ያለች ሀገር ናት ብሎ ማንሳት ይቻላል። በመጀመሪያ ጨዋታዋ እጅግ በጣም ከባድ የሚባል ሽንፈት በስዊድን ማስተናገዷን ተመልክተናል። የ5-1 ሽንፈት። ትናንትና ደግሞ በጃፓን 4-0 በሆነ ውጤት ተሸንፋለች። ከመጀመሪያ ጨዋታዋ ሽንፈት በኋላ አሰልጣኟን አሰናብታ ሃርቬ ሬናርድ ውጤታማውን አሰልጣኝ ቀጥራ ነበር። ሆኖም ግን ይህ ምንም ለውጥ ሊፈጥርላት አልቻለም። ታታሪዎቹ ጠንካራዎቹ ምናልባትም በዚህ ዓለም ዋንጫ ያልተጠበቀ ውጤት ሊያስመዘግቡ ይችላሉ የሚል ቅድመ ግምት የተሰጣቸው የሚገኙት ጃፓኖች በካማዳ በኡዲያ እንዲሁም በኢቶ 4 ጎሎች ጨዋታውን 4-0 ማሸነፍ ችለዋል። ከዚህ ቀደም ከኔዘርላንድ ጋር የነበራቸውን ጨዋታ ባቸው ውጤት ማጠናቀቃቸው ይታወሳል። ያንን ተከትሎ ጃፓን ምድቧን የምታልፍበትን እድል አስፍታ መውጣት ችላለች ማለት ነው። በዓለም ዋንጫ ትናንትና እነዚህን 4 ጨዋታዎች ተመለከትን። ዛሬስ የትኞቹ ጨዋታዎች ይካሄዳሉ የሚለውን ጠቆማ እንስጥና የዛሬውን ብስራት ሃይላይታችንን የምናጠናቅቅ ነው የሚሆነው። ዛሬም እንዲሁ ተጠባቂ ሀገራት ለዋንጫው ከፍተኛ ግምት ያገኙ ሀገራት ጨዋታዎቻቸውን ያደርጋሉ። ምሽት 1 ሰዓት ላይ እንግዲህ ስፔን ከሳውዲ አረቢያ ጋር ትጫወታለች። የአውሮፓ ሻምፒዮኗ ስፔን በመጀመሪያ ጨዋታዋ በኬፕ ቨርዴ በጣም ጠንካራ ፈተና ነው የገጠማት። ጎል ማስቆጠር አልቻለችም። 0-0 በሆነያቸው ውጤት ነው ጨዋታው 1-1 በሆነያቸው ውጤት ነው ጨዋታው እንዲጠናቀቅ የሆነው ማለት ነው። ስፔን ከሳውዲ አረቢያ ጋር ዛሬ ኤምኤስ3 ማሸነፍ ግዴታ የሆነበትን ጨዋታ ታደርጋለች። እሱን ተከትሎ ምሽት 4 ሰዓት ላይ ሌላኛዋ ትልቅ ግምት ያገኘች ሀገር ምንም እንኳን ወርቃማ ትውልዷ የነ ሃዛርድ አይነት የነ ሙሳን ዴምቤሌ የነ ቬርቶገን የነ ቨርማለን ትውልዷ ቢያልፍም አሁንም እጅግ በጣም ጠንካራ ስብስብ ይዛ የምትገኙ በነ ዶኩ የተገነባ ሌላ ጠንካራ ቡድን ይዛ የመጣችው ቤልጅየም ከኢራን ጋር ምሽት 4 ሰዓት ላይ የምታደርጉም ጨዋታ ሌላኛው ከፍተኛውን ግምት ያገኘ ጨዋታ ነው። ቤልጅየም በዚህ ውድድር ሳትጠበቅ አንዳች ነገር ልታስመዘግብ ትችላለች የሚል ግምት ያገኘች ሀገር ሆናለች። ይህንን ጨዋታ ተከትሎ ምሽት 7 ሰዓት ላይ ደግሞ እኩለ ሌሊት ካለፈ በኋላ ማለት ነው ኡራጓይና ኬፕ ቨርዴ ጨዋታቸውን ያደርጋሉ ማለት ነው። የማርሴሎ ቤልሳው ኡራጓይ በጣም ታታሪ ብዙ የሚሮጡ ብዙ የሚታትሩ ተጫዋቾች ያሉት ስብስብ እንደሆነ ይታወቃል። ኬፕ ቨርዴ በአንጻሩ ስፔንን ምን ያህል መፈተን የቻለች ቡድን እንደሆነች ተመልክተናል። የሁለቱ ቡድኖች ጨዋታ እጅጉን የሚጠበቅ ጨዋታ ነው። ምሽት እኩለ ሌሊት 7 ሰዓት ላይ ይደረጋል። ሌሊቱን ደግሞ እንግዲህ 10 ሰዓት ላይ በእኛ አቆጣጠር 10 ሰዓት ላይ ኒውዚላንድ የኦሽኒያ ተወካይዋ ኒውዚላንድ ከአፍሪካ ተወካይዋ ግብጽ ጋር ጨዋታዋን ታደርጋለች። በመጀመሪያ ጨዋታዋ ከቤልጅየም ጋር ያደረገችውን ጨዋታ ለማሸነፍ ተቃርባ እንደነበርና የመጨረሻ ደቂቃዎች የትኩረት ማጣቶች ከጨዋታው አሸናፊነት እንዳገዷት ተመልክተናል። እጅግ በጣም ጠንካራ ጥሩ የሚባል ቡድን አሰልጣኝ ሆሳም ሀሰን ይዘው እንደመጣ ተመልክተናል። ዛሬ ኒውዚላንድን ገጥመው ምን ያስመለክቱን ይሆናል በጣም የሚጠበቅ ነው። ሌሊት 10 ሰዓት
ላይ የሚጀምር የዓለም ዋንጫ መርሃ ግብር ይሆናል ማለት ነው። ውድ ተመልካቾቻችን ተወዳጁ ብስራት ኤፍኤም 101.1 በሬዲዮ ሞገዱ በዩቲዩብ ቻናሉ እንዲሁም ደግሞ በዌብሳይታችን እነዚህን ጨዋታዎች ከተለያዩ የስፖርት ክፍል ባልደረቦቻችን ጋር በቀጥታ ያስተላልፋል። በተለይ ደግሞ ስፔን 1 ሰዓት ላይ የምታደርገውን ከሳውዲ አረቢያ ጋር የምታደርገውን ጨዋታ እንዲሁም ደግሞ በመቀጠል ቤልጅየም የምታደርገውን ጨዋታ ምሽት 4 ሰዓት ላይ በቀጥታ ያስተላልፋል። እንድትከታተሉ እየጋበዝን እኛ ግን የዛሬውን ፕሮግራም እዚህ ጋር እናጠናቅቃለን። ፕሮግራሙን እየመራውን ይዘውዱ በሬሳ በካሜራው ሜሊክ አብረን ነበርን። ሳምንት በሌሎች ጨዋታ ጥቆማዎችና ዳሰሳዎች እስክንገናኝ ድረስ ቸር ይግጠመን።